አንደኛ ሟች በመንገድ ላይ በፊሊፒንስ ውስጥ በምትገኝ አንድ ከተማ በጎዳናዎች ላይ ባሉ ሲሲቲቪ ካሜራዎች አንድ አስደንጋጭ ምስል ይቀረጻል። ቪዲዮው አንዲት ሴት በመንገድ ላይ ስትሄድ የሚያሳይ ሲሆን ብዙዎችን ያስደነገጠው ነገር ግን ይህች ሴት የምትታይባቸው ምስሎች ምክንያቱ ባልታወቀ ሁኔታ ሲቆራረጥና የሴቲቷ ከአንገት በላይ ያለው የሰውነቷ ክፍል ሲሰወር መታየቱ ነው። Sa may Maligaya Street yan. Yan ang mabuti sa mga lang nagagawa. Ang tanya. Ayan, glitch doon. Masira yung CCTV natin. Ayan o. Check kay Sanchez yung CCTV. Bakit yun? Wala yung ulo. Matingin anong bangka? የሚገርመው ነገር ሌላው የቪዲዮ ፓርት በሙሉ ጤነኛ ምስል ያሳይና ልክ የሴቲቷ ላይ ሲደርስ መቆራረጥ ይጀምራል። እጅግ በጣም አስደንጋጩ ነገር ግን ከዚህ በኋላ የተፈጠረው ነው። በፊሊፒንስ ሀገር በሚነገርና አብዛኛውን በሚያምኑበት አፈ ታሪክ መሰረት አንድ ሰው ፎቶግራፍ ላይ ከአንገት በላይ ከተቆረጠ ወይም ከምስሉ ከወጣ ያ ሰው በቅርቡ እንደሚሞት ያምናሉ። በሚያስገርም ሁኔታ ከጥቂት ደቂቃዎች በኋላ ይህች ሴት ላይ የተፈጠረውም ይህ ነበር። አንድ ተሽከርካሪ መንገድ ጥሶ ወደ እርሷ በመገስገስ አደጋ ያደርስባታል። ሴቲቷም ወዲያው ትሞታለች። ታዲያ እውነትም ይህ የፊሊፒንስ አፈ ታሪክ ትክክል መሆኑ ነው ወይስ የነገሮች መገጣጠም ብቻ? መልሱን ለእናንተ ትተናል። ሁለተኛ፣ የእኩለ ሌሊቱ መንፈስ። ብራንዳ የተባለች ሴት አንድ ምሽት እርሷና ባለቤቷ በእንቅልፍ ላይ ሳሉ በቤታቸው ውስጥ ተገጥሞ የነበረው ደህንነት ካሜራ ቀርጾ ያስቀመጠውን ቪዲዮ ይፋ ታደርጋለች። ቪዲዮው ላይ የሚታየው ክስተት የተፈጠረው ከሌሊቱ 8 ሰዓት በኋላ ሲሆን እጅግ በጣም አስደንጋጭ ነገር ነበረ። ኃይለኛ ብርሃን አንድ ጊዜ ይበራና ከዚያም አንድ ጥቁር ጥላ መሳይና የሕፃን ልጅ የሰውነት መጠን የተላበሰ ነገር ወደዚህ ሲወጣ ከዚያም በቅጽበት ተመልሶ ሲሰወር ይታያል። ብራንዳና ባሏ እንደዚህ ያለው ነገር ሲገጥማቸው ለመጀመሪያ ጊዜ ስለሆነ ነገሩ እጅግ በጣም ግራ አጋብቷቸዋል። ሶስተኛ፣ የኪራይ ቤት መዘዝ። ካርተር የተባለ ወጣት አዲስ ቤት ተከራይቶ ወደ ቤቱ ከገባ በኋላ አንዳንድ አስፈሪ ነገሮች ይገጥሙት ጀመር። በአንድ ምሽት ላይ ካርተር በቤት ውስጥ ብቻውን በእንቅልፍ ላይ ሳለ የፒያኖ ድምፅ ከሳሎን ቤት ሲመጣ ይሰማዋል። ወደ ሳሎን ክፍሉ ሄዶ ሲመለከት ግን ማንም ሰው አልነበረም። በኋላም አንድ ሌላ አስደንጋጭ ነገር ይከሰታል። የፒያኖው ወንበር በራሱ ሲንቀሳቀስ በግልጽ ይታያል። ከዚህ በኋላ ግን ካርተር እዚህ ቤት ላለማደር ወስኖ ወደ ጓደኞቹ ቤት ለመሄድ ይወጣል። ከወጣ በኋላም ሌላ አስደንጋጭ ነገር ይመለከታል። የቤቱ መብራቶች በፍጥነት ሲበሩና ሲጠፉ ያስተውላል። ካርተር ከዚህች ምሽት ጀምሮ እዚህ ቤት ላለመኖር በመወሰን ቤቱን ለባለቤቱ በማስረከብ መኖሪያውን ይቀይራል። የኪራይ ቤት እንግዲህ ትርፉና መዘዙ ይህ ነው። በቤቱ ውስጥ ምን ሲደረግ እንደነበረ የሚታወቅ ነገር የለም። አራተኛ፣ ሰላቢው መንፈስ። በአንድ ሌሊት አንድ ሰውዬ በጊዜ ወደ ሥራ ለመሄድ አስቦ ወደ መኪናው ያመራል። ሰዓቱ ንጋት 11 ሰዓት አካባቢ ስለነበር ጨለምለም ያለና ማንም ሰው በቦታው የመታየት እድሉ አናሳ ስለሆነ ሰውየው ምንም ነገር አላስተዋለም። በኋላ ላይ ግን የደህንነት ካሜራውን ከፍቶ ሲመለከት እጅግ በጣም የሚያስደነግጥ ነገር ይመለከታል። ቪዲዮ የሚያሳየው የሆነ ሰው መሳይ ነገር ከሰማይ የወረደ ይመስል ከየት እንደመጣ በማይታወቅ መልኩ በቪዲዮው ውስጥ ይገባል።
ከዚያም ተመልሶ ወዴት እንደገባ ሳይታወቅ በቅጽበት ይሰወራል። ነገሩን ለማብራራትም እጅግ በጣም ከባድ ስለነበር ሰውየው ግራ ተጋብቶ ነበር። በደህንነት ካሜራው የተቀረጸው ቪዲዮ ሙሉ በሙሉ ጤነኛ ነው። ስለዚህ የካሜራ ችግር ሊባል አይችልም። ታዲያ ይህ ነገር ምንድነው? አምስተኛ የሙት መንፈስ በልጁ ክፍል። አንድ አባት ልጁ ወደ መኝታ ቤት አልሄድ ብሎ እንዳስቸገረውና ልጁም ለምን መኝታ ቤቱን እንደሚፈራ ሲጠየቅ መኝታ ቤት ውስጥ አውሬ አለ ብሎ ለአባቱ ይነግረዋል። አባት ግን ነገሩን ችላ በማለት ልጁን እንደምንም አረሳስቶ መኝታ ቤቱ ወስዶ ሲያስተኛው እንደነበር ይናገራል። በአንድ ምሽት ግን እጅግ በጣም አስደንጋጭ የሆነ ድምፅ ከልጁ መኝታ ቤት ይሰማል። አባትም ወደ ልጁ ሮጦ ሲመለከት ልጁ መሬት ላይ ተዘርሮ በከፍተኛ ህመም ሲጮህ ይመለከታል። ምን እንደተፈጠረ ለማየት የደህንነት ካሜራውን ከፍቶ ሲመለከት ግን በፍጹም ያልተጠበቀና እጅግ በጣም አስደንጋጭ ነገር ያስተውላል። ልጁ በአንድ ባልታወቀ ነገር ካልጋው ተሽቀንጥሮ ሲወረወር ይታያል። ነገር ግን ምንም የሚታይ የሰውም ሆነ የፍጡር ምስል በቪዲዮ ውስጥ የለም። ከዚህ በፊት የዚህ ቤት ባለቤት የነበረው ግለሰብ የሞተው በሳሎን ክፍል ውስጥ ስለነበር ምናልባትም የሰውየው የሙት መንፈስ ሳይሆን እንዳልቀረ አባት ይጠራጠራል። ምንም ይሁን ምን ግን የዚህ ልጅ አወዳደቅ የጤና አይመስልም። ለዛሬ ይዘንላችሁ የመጣነው ቪዲዮ የስካውኑ ነበሩ። ስለተከታተላችሁን ከልብ እናመሰግናለን። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱን። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።